በትክክለኛ ህብረተሰቡ ማግኘት የሚገባውን ህክምና እያገኘ ነው ወይ? እኔ ከመርሆም አንፃር የግንዛቤ ክፍተት ያለ ይመስለኛል። ኢንሹራንስ ነፃ አገልግሎት አይደለም። መንግስት የጤና ተቋማት ሌብነት የበዛበት ተቋማት ነው። ለህዝብ ተገዝቶ የሚመጣ የመድኃኒት አቅርቦት በተዘዋዋሪ ወደ ውጭ ይወጣል። በጣም ውስን የሆኑ ችግር ውስጥ የገቡ ባለሙያዎች ሊኖሩ ይችላል። አጠቃላይ ባለሙያ ሌባም አይደለም፣ እንዝላልም አይደለም። ብር አውጥቶ መድኃኒት መግዛት የሚቻልበት ደረጃ ላይ አይደለንም። አቅርቦቱ ራሱ የለም። በቅርቡ ጋዝ ተከሰተ እንደ ማርበርግ አይነት ሌላ ወረርሽኝ ቢከሰት ይህን ሪስፖንድ ለማድረግ ምን ያህል አማራጭ አላችሁ? ወረርሽኝን በጥናት እንፈታለን እንጂ አካባቢው ከቀወጠ በኋላ ሚዲያ ላይ ከወጣ በኋላ ሄደን የሆነ እርገብ የሚያደርግ ስራ አንሰራም። መከላከሉ ላይ ምን ሰራችሁ? እንዝላል የሆኑ ባለሙያዎች በጤና ስርዓት ላይ ብልሽት የሚያስከትሉ የሚያመናጭቁ ካሉ እርምጃ እንወስዳለን። ከነጋዴ መንግስት ሰራተኛ ሀብታም ነው ወይስ እንዴት ነው ደሃው መንግስት ሰራተኛን ያገለላችሁ? አጠቃላይ የጤና ሰራተኞቻችን 83% የጤና መድን ተጠቃሚዎች ናቸው።